እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልቤ፣ በፍጹምም ነፍሴ፣ በፍጹምም ኃይሌ ውደድ። ዘዳግም 6:4። ከሁሉ በላይ ደግሞ እኔ ብዙ ጊዜ ደጋግሜ ስናገር ሰምተሽ ከሆነ የሚያስፈራኝ ምንድነው መሰለሽ? ኢየሱስን ወልድ ብቻ አድርጎ የደፈረ አካል አለ። ያ አካል ከሰው በላይ ነው። ሰው ብቻ ቢሆን ኖሮ በዚህ ደረጃ ፓሽኔት አልሆንም። እኔ አሁን በተቻለ መጠን በየቅዳሜው ለመምጣት እሞክራለሁ። ያው ብዙ ኮንስትሬንቶች ቢኖሩኝም ማለት ነው። እንደምንም እችን ቅዳሜ ለመገኘት እሞክራለሁ። ለምንድን ነው ይህን የማደርገው መሰለሽ? በአንደኛ ደረጃ በመጽሐፍ ቅዱስ ጥናት ውስጥ ኢየሱስን ወልድ ብቻ ብሎ የሚናገር ያየሁት ሴጣን። እንደዛ ስትል ሰማሁ። ለምንድን ነው? አምላክነቱን አላወቀውም ማለት ነው? እንዴት ነው? አሁን በተደጋጋሚ አይተሹ ከሆነ ብዙ ቦታዎች ላይ አንተ የእግዚአብሔር ልጅ ነህ ይላል ሴጣን። አንዳንድ ጊዜ ደግሞ በርከትም ብለው ርኩሳን መናፍስት መጥተው አንተ የእግዚአብሔር ልጅ ነህ ብለው ጮሁ ይላል። ከዛ አያልፍም። የእግዚአብሔር ልጅ ድረስ ይናገራል። ከዛ የሚያልፍ ነገር ስለ ኢየሱስ አይናገርም። ለምንድን ነው? የሌሎቹን የነቢያቶቹንና የሐዋርያቶቹን ስታጠኝ ደግሞ የእግዚአብሔር ልጅነቱንም ይናገራሉ። ከዛ የሚያልፍ ነገርም ይናገራሉ። አሁን ነቢዩ ኢሳያስ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል አለ። ልጅ መሆኑን ይናገራል። እዛው ላይ ደግሞ አለቅነት በጫንቃው ላይ ነው ይልና ድንቅ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው። ወልድነቱንም ይነግረናል፣ አብነቱንም ይናገራል። ወደ ሐዋርያቶቹም ጋር ስትመጪ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎታል በማቴዎስ ወንጌል 16 ላይ። አንደኛ ጴጥሮስ ምዕራፍ 1:17 ላይ ስትመጪ ደግሞ ለእያንዳንዱ እንደ ሥራው የሚፈርደውን አባት ብላችሁ ጥሩት ደግሞ ብሎ ይመጣል። ለእያንዳንዱ እንደ ሥራው የሚፈርደው ራእይ መጽሐፍ ላይ ተጽፏል። ለእያንዳንዱ እንደ ሥራው ፈርድ ዘንድ ዋጋዬ ከኔ ጋር አለ ይላል ኢየሱስ። ስለዚህ በሰው ልጅነቱ የእግዚአብሔር ልጅ ነው ብሎ ለእያንዳንዱ እንደ ሥራው በሚፈርድ አሰራሩ ደግሞ አብ ብሎ ያመጣዋል። ኦኬ። ዲያብሎስ ግን የእግዚአብሔር ልጅነቱን ይናገራል። ከዛ አሁን ነቢያቶቹ እንዳወሩት ሌላ ፓርት የለውም። አሁን የሃይማኖት ቤተሰቦችም እዚህ ነገር ላይ ብቻ ጠዋትም ማታም ከሰዓትም ቅድምም አሁንም እግዚአብሔር ልጅ ነው እግዚአብሔር ሲሉ ያስፈራኛል። በማን ልክ ነው እየተናገርን ያለ ነው ስለ ኢየሱስ? በመጽሐፍ ቅዱስ ልክ ነው? በሐዋርያቶቹ ልክ፣ በነቢያቶቹ ልክ ወይስ በዲያብሎስ ልክ? ስለዚህ እሱ ባሪየር መሰበር አለበት። በዲያብሎስ ልክ ኢየሱስ መነገር የለበትም። የእግዚአብሔር ልጅ ነው ብላችሁ ነው እሱም ይለዋል እኮ። ሴጣን ያለውን ብቻ ማለት እንዴት መገለጽ ይሆናል? በሴጣን ልክ መገደብ እንዴት ነው? ይሄ ነገር ትውልድ እየተታለለ ነው፣ እየተሸወደ ነው። በዲያብሎስ ልክ አይደለም ኢየሱስ መገለጥ ያለበት፣ በሐዋርያቶች ልክ፣ በነቢያቶች ልክ፣ በመጽሐፍ ቅዱስ ልክ መሆን አለበት የሚል እምነት አለ እና አሁንም ሁሉ ጊዜ የምወስደው አንቺንም ወደ መጽሐፍ ቅዱስ ልክ፣ ወደ ሐዋርያቶች ልክ፣ ወደ ነቢያቶች ልክ እንጂ በዲያብሎስ ልክ ብቻ ቁጭ ብሎ ጠዋትና ማታ ኢየሱስን ተቀበሉ። ማን ብዬ ልቀበለው? የእግዚአብሔር ልጅ። እዛም እንጂ የእግዚአብሔር ልጅ፣ እዚህስ የእግዚአብሔር ልጅ። አረ ትንሽ ይህንንማ
ሁሉም ሴጣንም ሊለው ይችላል። ከዛም የሚያልፍ ከሴጣን ልክ ነህ። ምናልባት ብዙ ጊዜ የመስቀል ስራ ላይ ይወራል እንጂ እምነት ዲፕንትኑ ላይ እኮ ነገሮች በእርሱ ተፈጥረዋል፣ አምላክ ነው የሚል ነገር አለ። ያ አንደርስታንዲንግ አለ። ምናልባት አልደመቀም ሲወራ ይሆናል። ልክ ነህ፣ መነገር አለበት። እኔ አሁን ሂዝ ጋድ መባል አለበት ባይነኝ። ኢየሱስ በቃ አምላክነቱ ገኖ መታየት ያለበት እንደሆነ በቃ ጥልቅ የሆነ ውስጤ የሚያምንበት አምላክነቱ መገለጥ እንዳለበት ይሄ እኛን ከማዳን አንጻር የሆናቸውን ስራዎች እኛ ስለ ማዳን የሆኑ ናቸው። ከዛ ባለፈ ግን ሂዝ ጋድ እና አምላካዊ ማንነቱን በጣም መድመቅ ያለበት እንደሆነ አምናለሁ። ግን እንዳልከው ምናልባት አንደርስታንዲንጉ ላይ እዚህ ጋር አብ አለ፣ እዚህ ጋር ቃል የሆነው አምላክ አለ የሚለውን ነገር ይሆናል እንጂ እንትኑ አምላክ ነው ግን የሚለው ነገር አለ ይታመንበታል ልህ ብዬ ነው። ግን ከወንጌል አንጻር ያው እንዳልከው የእግዚአብሔር ልጅ ሆኖ መጥቶ የሞተልን ሰው ሆኖ የሞተልን ኢየሱስ ያንን ነው እንግዲህ የምንሰብከው፣ እንሰብካለን። ግን አማኑኤል ደግሞ እንለዋለን። እግዚአብሔር ያ በመካከላችን የተገኘው ኢየሱስ እሱ እግዚአብሔር ነው። አይኖ ይደባለቅብሃል። አንተ ግን ደህና እንዲህ ተረዳኝ ይገባሃል አይደለ? መቼም ምንድነው መሰለሽ አሁን መድፈር ማንችለው ነገር ምንድነው? አሁን ነቢዩ ኢሳያስ የእግዚአብሔር ልጅነቱን ወይም ወልድነቱን ከነገረን በኋላ አምላክነቱን ብቻ አይደለም የነገረን፣ አባትነቱንም ነገረን። ጴጥሮስም የእግዚአብሔር ልጅነቱን ከነገረን በኋላ አባትነቱንም ነገረን። በአንደኛ ጴጥሮስ ምዕራፍ 1:17 ላይ አሁን ሌላ ቦታ አምላክ ቢባልም አሁን ብዙ አምላክ ነው ማለት አምላክነቱ የወልድነት አምላክነት የልጅነት አምላክነቱም የልጅነት እኮ ነው። ቅድም ያልነው ማለት ነው ሁሉን የማያውቅ አምላክነት። የመጀመሪያውን ቀን የማያውቅ አምላክ ማን ነው? የመጨረሻውን ቀን የማያውቅ አምላክ ነው፣ ግን የመጨረሻውን ቀን አያውቅም። ምን አይነት አምላክነት? እሱን በስጋ ወራቱ ነው ይላሉ እኮ። እሱን ነው እኮ ሻው ምንድን ነው መሰለሽ ያስኬዳል ወይ? እሱንም ቢሆን አሁን በስጋ ወራቱ ብለህ ጥልቅ መረዳት በስጋ ወራቱ የሚያርጉት በምንም ያርጉትና አሁን የመጨረሻውን ቀን ማን ነው የሚያውቀው ነው የተባለ? አብ ነው። ከአብ በቀር የሚያውቅ የለም ብሏል። አሁን በስጋ ወራቱ ባይሆን አብ ይሆን ነበር? አሁን በስጋው ወራቱ ስለሆነ ነው ምናምን የሚለው ዝም ብሎ ጭንቅላታችንን የሆነ መልስ ያገኘን መስሎን ካልሸወድ ነው በስተቀር በስጋ ወራቱ ባይሆን አብ ይሆናል? አብማ አይሆንም። ልክ ነህ። ወልድ ነው የሚሆነው፣ ቃል ነው የሚሆነው። ሽንበልና ቃል ወልድነቱ ወዴትም አይሄድም። የመጨረሻውን ቀን ለማወቅ ደግሞ ምን መሆን ያስፈልጋል? አብ። ስለዚህ ኢየሱስ ክርስቶስን አብነቱን ከነፈግ ነው የመጨረሻውን ቀን ሊያውቅ አይችልም። የፈለገ እንትን ስለሆነ ነው። በአንዳንድ ጊዜ ምንድን ነው አንድ የባሪያን መልክ ይዞ ስለመጣ ነው። የባሪያን መልክ ይዞ ባይመጣስ አብ ይሆናል? አይሆንም። ባለው መረዳት ቃል ከተባለ አሁንም አብ አይሆንም ነው እንትኑ አይሆንም። ብትወስጂው በቃ እዛው የሆነች ቦታ ላይ ነው ያለው። ስለዚህ ዝም ብሎ ለጭንቅላታቸው የሆነ ነገር የመለሱ እንዲመስላቸው አይ እንዲህ ስለሆነ እኮ ነው ያላወቀው ይላል። በሚል የሆነች እዚች ጋር አለ። ግን
ዋናውን ነገር አይሆንም እኮ። ከዛ እነሱ ያስቀመጡ ያቺ የሚሏትን ነገር ከዛም ቢወጣ አብ አይሆንም፣ እዛው ነው። ስለዚህ እሱ ነው አሁን የዮሐንስ ወንጌል አሁን ለምሳሌ ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ አቤት ዛሬ ቀን እንግዲህ ዮሐንስ ወንጌል በሌላ ቀን መቀጠል ላይ ያሳርብን አይቀርም። ዮሐንስ ወንጌል ምዕራፍ 6 ላይ ወይ ደግሞ ምናልባት ከቻልን በግልም ብናደርገው ደስ ይለኛል። እንደዚህ ላይ ረጅም ሰዓት ቆየት ስለሚከብድ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። ስለዚህ ወደ እሱ የሚመጣው ማን የሳበው ነው? አብ የሳበው። ስለዚህ አብ ከሳበው በቀር ወደ እሱ ሊመጣ የሚችል የለም። እዚህ ጋር ይህንን ዘጋል እና ኢየሱስ ደግሞ ወልድ ብቻ ነው። ኦኬ ቢያንስ አብ አይደለም። ስለዚህ ኢየሱስ ሊስብ የሚችልበት መንገድ የለውም። አብ የሳበው ነው ወደሱ የሚመጣው። ከአብ በቀር ደግሞ ወደሱ ሊስብ የሚችል የለም ተብሏል። ዮሐንስ ወንጌል ምዕራፍ 12 ላይ ስታነቢ ዮሐንስ ወንጌል ምዕራፍ 12 ቁጥር 32ን እስኪ ኦኬ ዮሐንስ ወንጌል አንድ ቀን ቁጥር ስንት ነው ያልከኝ? ምዕራፍ ስንት ነው ያልከኝ? ቁጥር 32 ምዕራፍ ስንት? ምዕራፍ 12 ኦኬ ምዕራፍ 12 ቁጥር 32 እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ይስባለሁ። ደግሞ ይላል ሁሉን ወደ እኔ ይስባለሁ አለ። ቤት እንዴት አድርጎ? ከአብ በስተቀር አብ ከሳበው በስተቀር ወደ እኔ ሊመጣ የሚችል የለም ብሎ እዚህ ጋር ደግሞ ወደ እኔ ይመጣል አለ። ማን ስቦ? እኔ እንዴ? ማን አንተ አይባል። ወልድ ብቻ ከሆነ እንዴት ሊስብ ቻለ? ከአብ በስተቀር የለም ተብሏል። እና ኢየሱስን ወልድ ብቻ አድርጎ መገደብ አደጋ አለው። አንዳንድ ቦታዎች ላይ ስንሄድ አያስኬድም። አሁን የሚያስኬዱ ቦታዎች እኮ አሉ። አሁን ኢየሱስን ወልድ ብቻ ስታስቀሪ ሲጸልይ አባቴ ብሎ ሲጸልይ ያ አብ ስላለ ወልድ ስላለ ምናምን ብለሽ ኦኬ፣ እዛ ጋር ጥሩ ነው። የላከኝ አብ ላኪው አብ ነው፣ የተላከው ወልድ ነው። እዚህ ጋር ያስኬዳል። ሁሉ ወደ እኔ እስባለሁ ሲልስ እዚህ ጋር እንዴት ነው የሚያስኬደው? ከአብ በስተቀር ሚስብ እንደሌለ እያወቅን ወልድን ኢየሱስን ደግሞ ወልድ ብቻ ብለን ገድበን ቁጭ ብለን እንደዚህ አይነት ጥቅሶች ጋር ሲመጣ ወዴት ነው የምንሄደው? ስለዚህ ግን እንደዚህ አይነት ዲስከሽኖች ከዚህ ከቲክቶክ ምናምን ከሚመጡት ባለፈ ካሉት ተለቅ ካሉ አስተማሪዎች ጋር ምናምን ዲስከስ ተደርጎበት አያውቅም? በሐዋርያት ቤተክርስቲያንና ባሉ በፔንቴኮስታል እኔ በውጭ ሀገር ባሉ በውጭ ያሉ ያደርጋሉ አይቻለሁ። ለሱ ሀገር ውስጥ ብዙ አልገጠመኝም። ውጭ ያሉ የዚህ አንድ አምላክ አሁን እኛ እንደምናምነው ኢየሱስ አብም ወልድም እንደሆነ የሚናገሩ አገልጋዮች ከሌሎች ጋራ ያደረጓቸው ውይይቶች እንደዚህ አውቃለሁ። አበሾች በአበሻው ማለት ነው። አበሻ ሳይሆን በነጮች አካባቢ ነው ያየሁት። በእኛው ሀገር ግን እንደዚህ አይነት ኮንቨርሴሽኖች አይቻሉ አላየሁም። እኔ ቢኖር ደስ ይለኛል።
ምንሽ አሁን እንትን ለማድረግ ሳይሆን እንደዛ አይነት ነገር ቢኖር በጣም ነው ደስ የሚለኝ። ግን አኮርዲንግ ቱ ማይ ኦብዘርቬሽን እዚህ አካባቢ አሁን ሶሻል ሚዲያው ላይ ያለው በአብዛኛው የዝም ብሎ ብሽሽቅ ምናምን እንትን ነው እንጂ የሆነ እንደዚህ የሆነ ኮንክሪት የሆነ ነገር ያላቸው ሰዎች አልገጠሙኝም። አዎ አይመጡም እኮ እዚሁ እንደምታየው እንግዲህ የመረዳትም የህይወትም ጉዳይ አለ። ስጋ መንፈሳዊ መሆን መቻል አለበት። የእግዚአብሔርንም ነገር እኮ ለመረዳት ቀላል ነገር እኮ አይደለም። ስጋዊ ሆነ ለክርክር ምናምን ሙሉ እንደዚህ አይነት ስጋዊነት ባህሪ ያለ ምናምን የልጅ ባህሪ ምናምን ሲሆን ነው እንደዚህ አይነት ክርክር ምናምን የሚኖረው ነው የምለው። ግን እግዚአብሔርን በማወቅ ያለ እውነተኛ ነገር ለመረዳት ይኖራሉ መንፈሳዊያን ሰዎች መረዳቱም ያላቸው ማለት ነው። እነሱ ጋር ይህንን በምን ታየዋለህ? ይህንን በምን መልኩ ትረዱታላችሁ? ቃሉ እንዲህ ይላል ምናምን ተባብሎ በረጋ መንፈስ ዲስከስ መደረግን የማይቻልበት ነገር ምንድን ነው ብዬ አስባለሁ። ምክንያቱም ይቻላል። አሁን ሁለት ነገር ነው የጠቀስክ። እኔ አስተውየው ራሱ አላውቅም ቱ ቢ ኦነስት ይላል። በሁለቱም አይቼዋለሁ፣ ግን ጥያቄም ጠይቄ አላውቅም። አሁን ጥያቄ እንዲሆንብኝ ራሱ አይኔን የከፈትክልኝ እዚህ ፓርት ላይ እዚህ ጋ ከምድር ከፍ ከፍ ስል ርዕስ ባለው የሚለውን እዚህ ጋ ደግሞ ከአብ ከሳበው በቀር ምናምን ብዙ ነገሮች አሉ። ብዙ ነገሮች ሊነሱ የሚችሉ ነገሮች አሉ። በቅንነትና እውነትን ለማወቅ ለመነጋገር አሸነፍኩት አሸነፈኝ ምናምን ሳይሆን እውነትን ለመድረስ ለምንድን ነው ብሎ ራሱ ብትናርጎም ዲስከስ ማድረግና በየት አንግል አያችሁት፣ እንዴት ተረዳችሁት፣ እንዴት አየ ነው ምናምን የሚለው ቢኖር መልካም ነው ላለው እኔ እንግዲህ አንድ ልጨምርልሽ እስኪ ራዕይ መጽሐፍ 19 ላይ እስኪ አውጪና ራዕይ 19 ቁጥር 11 ላይ እሺ ራዕይ 19:11 ላይ 19:11 እሺ ቆይ አንዴ ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም ይልና ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ ካለ በኋላ ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው፣ በደሙም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማያት ያሉት ጭፍራዎች ነጭና ጥሩ የቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። ስለታም ከአሕዛብን የሚመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ የቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉሥና የጌታዎች ጌታ የሚል ስም አለው። የጌታዎች ጌታ፣ የነገስታት ንጉሥ፣ የእግዚአብሔር ቃል ስሙ የእግዚአብሔር ቃል ተብሏል ይላል። ታች ላይ ደግሞ ስሙ የጌቶች ጌታ እና ይሄ ሁሉ ይሁንና ቁጥር 12 ላይ ግን ባለው ላይ ምንድን ነው የሚለው? ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው ይላል። አሁን ሌሎቹ አካላቶች ቢኖሩ ምንድን ነው የሚሆኑት? አይገርም ነው። አሁን እሱን ኢየሱስን ወልድ ብቻ አድርገው የሚያስቡ ሰዎች ከእርሱ በስተቀር ማንም የማያውቀው ስም አለው ከተባለ ምንድናቸው እነኛ ሌሎቹ አካላቶች እንዴት ሊሆኑ ነው? እና የማያውቁ ሌሎች አካላቶች አሉ ሊባል
እና ምንድነው ይሄ አንዳንድ ኮንሰፕቶች የሆነ ቦታ ላይ ስለሰሩ ልክ ናቸው ማለት አይደለም። የተለያዩ መጽሐፍ ቅዱስ ላይ ያሉ በብዙ ነገር አሁን ብዙ ነገር ላነሳ እችላለሁ። አሁን ያው ጊዜ አጭር ነው። ለምሳሌ አሁን መዳን የሚባል ነገር አሁን ብዙ ስለ መዳን ትልቁ ነገር እሱ ነው። ግን ይሄ አሁን እኔና አንቺ የምንነጋገርበት ጉዳይ ከመዳናችን ጋራ ግንኙነት አለው። ሮሜ ምዕራፍ 5 ላይ ቁጥር 10 ተመልከች። ሮሜ ምዕራፍ 5 ቁጥር 10 ላይ አብና ወልድን በአካል መከፋፈል ጥሩ አይደለም የሚባልበት ምክንያት ከመዳናችን ጋር የሚገናኝ ነገር ስላለው። አሁን ሮሜ ምዕራፍ 5 ቁጥር 10 ምንድን ነው የሚለው? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን። አሁን የምንድነው ምን ከሆንን በኋላ ነው? በልጁ ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁን ከታረቅን በኋላ በሕይወቱ እንድናለን። ምን ከሆንን በኋላ? ከታረቅን በኋላ። ከታረቀን መጀመሪያ እርቁ ነው የሚቀድመው። ከታረቀን በኋላ በሕይወቱ እንድናለን። አሁን ብዙ ስለ መዳን ብዙ ይነገራል። ይሄ አብን እርቃችን ደግሞ የሚመጣው እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋር ያስታረቅ ነበር ነው የሚለው? ከራሱ ጋር እንጂ አንደኛው አካል ከሌላኛው አካል ጋር አይደለም ያስታረቀ። አንደኛው ፐርሰን ከሌላኛው ፐርሰን ጋር አይደለም ያስታረቀ። እንደሱ አይነት እርቅ የለም መጽሐፍ ቅዱስ ውስጥ። አሁን ይሄ ሪጋርድለስ ኦፍ ቴዎሎጂካል እንትኖቹን ታያቸውና ማለት ነው ታያቸውና መዳናችን ከእርቃችን ጋር የተያያዘ ነገር ነው። ከታረቅን በኋላ ነው ምንድን ነው እርቃችን ደግሞ በሁለት ፐርሰኖች መካከል የተደረገ አይደለም፣ ከራሱ ጋር ነው። እዛው ነው ያለ አብ በወልድ ሆኖ ነው። በዛ በወልድ ስቃይ፣ በዛ መስዋዕት፣ በዛ መከራ፣ በዛ ሰውነት ሞት፣ በዛ ሰውነት መከራ መቀበል በውስጡ የነበረው በክርስቶስ የነበረው አብ ይታረቀን ነበር። ስለዚህ ምንድነው የተባለው? እርቁ ከራሱ ጋር ነው ተባለ። እግዚአብሔር በክርስቶስ አብ በወልድ ሆኖ ዓለሙን ከራሱ ጋር እንጂ ያስታረቀን አንደኛው አካል ከሌላኛው አካል ጋር አላስታረቀም። እንደዚህ አይነት ነገር ለማድረግም አይደለም የመጣው። እሱ መጥቶ ከሌላኛው ፐርሰን ጋር ሊያስታረቀን አይደለም የመጣው፣ ከራሱ ጋር። ስለዚህ እርቁ እንደዚህ ከሆነ እርቁ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ከሆነ እርቁ እንግዳው ከዚህ ውጪ በተለያየ አንደኛው ፐርሰን ከሌላኛው ፐርሰን ጋር የሚባል እርቅ መጽሐፍ ቅዱሳዊ አይደለም። እርቁ ላይ ከተሳሳትን መዳናችን ላይ እንሳሳታለን። ከታረቅን በኋላ ነው ምንድን ነው። ስለዚህ እዚህኛው ነገር ላይ አጠንክረን የምንነግረው የእርቅ ጉዳይ ስለሆነ መዳናችን ከዚህ በኋላ ነው የሚመጣው እንጂ አብና ወልድን እንደፈለግን ሸንሽነን ቆራርጠን ስናበቃ ድነናል እያልን ብንፎክር አይሆን። ጌታን ስለተቀበልኩት ድኛለሁ። አይ መዳናችን ከእርቅ በኋላ ነው፣ እርቁ ደግሞ ከራሱ ጋር። ስለዚህ ወደዚህ አንደርስታንዲንግ መምጣት በጣም አስፈላጊ ነው የሚሆነው። በጣም ይህንን ነው ለዛሬ። እሺ ያው ይህንን በምናስቀምጥበት ጊዜ ኢየሱስ የሚለው ኢየሱስ ትልቅ ስም ነው፣ የሚያድን ስም ነው። ስሙ መድኃኒት ማለት ነው። ኢየሱስ ማለት ግን ኢየሱስ ማለት አብ ማለትም አይደለም። ኢየሱስ ማለት ወልድ ማለትም አይደለም። ኢየሱስ ማለት መድኃኒት ነው ትርጉሙ። ስለዚህ አንዳንድ ጊዜ ዝም ብሎ ጨዋታዎች በጨዋታ መልክ በቀልድ መልክ ነው ይሄ
ነገር የሚለው እና ታዲያ እናንተ ማለት የምትፈልጉት ኢየሱስ የኢየሱስ ልጅ ነው ማለት የፈለጋችሁት? ኢየሱስ የኢየሱስ አባት ነው ማለት የፈለጋችሁት? እሱ በጣም የወረደ እንትን ነው። እንደሱ አይደለም። ግን አንደርስታንዲንጉ በጣም ሊቸገሩ እንደሚችሉ መቼ ማጣት እንትን አትለው ማለት እዛም ሰፈር አለ። ይኸውልሽ አንድ ምሳሌ ልሻለሁ። አሁን ለምሳሌ አንድ ጥያቄ ላንሳልሽ። ለምሳሌ እነዚህ ሆኑ ሰዎች ማለት ነው አሁን የቅንነት ጉዳይ የመረዳት ጉዳይ ምንድን ነው ማለት የተፈለገው የሚባለውን የማየት ጉዳይ አስፈላጊ የሚሆነው እዚህ ላይ ነው። ለምሳሌ አሁን ኢየሱስ ወልድ እግዚአብሔር ነው ወይ ብዬ ብጠይቃቸው አዎ ይሉኛል እነዚሁ ሰዎች። ኦኬ እግዚአብሔር ልጅ አለው ወይ ብላቸው አዎ ይሉኛል። ስለዚህ እግዚአብሔር ልጅ አለው፣ ወልድ እግዚአብሔር ነው። ስለዚህ ወልድ የወልድ ልጅ ነው ወይ ብዬ ልጠይቃቸው ይችላል አይደል? ምክንያቱም በወልድ ቦታ ላይ እግዚአብሔርን አስገብቼ እግዚአብሔር ደግሞ ልጅ አለው ስለሚል ወልድ የወልድ ልጅ ነው ወይ ብዬ ልጠይቃቸው ይችላል። ምንድን ነው የሚሆነው እዚህ ጋር? አይ እንደሱ ቆኛ ማለት የፈለግነው ምናምን ወደሚል ነገር ውስጥ ካልመጡ በስተቀር በቃላት ጨዋታ ውስጥ ይሄም እዛው መንቀሳቀሻ የለውም። ግን እኔ እንደሱ አይነት አንዳንዴ አሳያቸዋለሁ፣ ትንሽዬ አሳያቸዋለሁ። ተው ጨዋታ አያስኬድም እላቸዋለሁ። መጽሐፍ ቅዱሳችን ኢየሱስ ክርስቶስ አባት አለው ብቻ አይደለም የሚለው አምላክ አለው ይላል። ብዙ ጊዜ አባት እንዳለው ነው ማሳየት የሚፈልጉት፣ ሌላ አካልን የማሳየት ጉዳይ ስለሆነ የጌታችን የኢየሱስ ክርስቶስ አባት ይባረክ እኮ አይደለም መጽሐፍ ቅዱስ የሚለው አምላክና አባት ነው አይደል የሚለው። ስለዚህ ለምንድን ነው እሱን የማይፈልጉት? አምላክ የሚለው ነገር የሚያመጣ ጥያቄ ስላለው ነው። አምላክ አለው ከተባለ እንዴት ነው አምላክነቱ ለምኑ ነው ስትያቸው፣ ማለት አምላክነቱ እኮ ለሰውነቱ ምናምን ሰው ስለሆነ ለሰውነቱ ነው እንጂ አምላክ ያለው በአምላክነቱማ እንዴት አምላክ ይኖረዋል ወደሚል ነገር ውስጥ ይገባል። ታዲያ እኮ አምላክ አለው የተባለው እኮ ነው አባት ያለው። አምላክ ያለው ሰውነቱ ከሆነ አባት ያለውም እኮ ሰውነቱ ነው። በተለያየ ኮንቴክስት እኮ አይደለም የተባለው እኮ። የጌታችን ኢየሱስ ክርስቶስ አምላክ ይባረክ ለብቻው፣ የጌታችን ኢየሱስ ክርስቶስ አባት ይባረክ ለብቻው እኮ አይደለም ያለው፣ እዛው አንድ ቦታ ላይ ነው። እዚህ ከዚህ ዝም ብሎ በጣም እንትን ካለ ነገር ከወጡ ብዙ ሰዎችም እግዚአብሔር እየረዳቸው ናቸው። ምንድን ነው ሪሊ መባል የተፈለገው የሚለውን ነገር ማየት ያስፈልጋል። ስለዚህ ኢየሱስ ስም የስም አባት አይደለም፣ ስም የስም ልጅም አይደለም። ስለዚህ ኢየሱስ የኢየሱስ ልጅ የሚል ኤክስፔክት አላደርግም። ኢየሱስ የኢየሱስ አባት የሚባል ነገር ኤክስፔክት አላደርግም። የኢየሱስ አባትነቱ ልጅ አለው። አባት የተባለው ልጅ ስላለው፣ ልጅነቱ ግን ልጅ ሊኖረው አይችልም። ልጅ ነው እንጂ ኢየሱስ የኢየሱስ አባትም አይሆንም። ኢየሱስ ስም የስም አባትም አይሆንም። ስም የስም ልጅ አይሆንም። ኢየሱስ በአባትነቱ ግን አባት ነው ካልነው፣ የዘላለም አባት ነው ካልነው ልጅ አለው። በአባትነቱ ነው ልጅነቱ የሚመጣው እና በጣም በጣም ጥሩ ጥሩ ነገሮች አሉ። ከሁሉ እስካሁን ከነገርኩሽ ሁሉ ግን መጨረሻ ላይ ለማስቀመጥ እንሞከርኩት ይህ ሁሉ ነገር ለምንድን ነው? ምንድን ነው ይህን ያክል የሚያነጋግረው ጉዳይ ከተባለ ከእርቅ ጋር ስለሚገናኝ ነው። ዋናው ፖይንት ጊዜያችንን የምንፈጀው እዚህ ላይ ሁለት የተለያዩ አካላት ካለግናቸው እርቁ አንደኛው አካል ከሌላኛው አካል ጋር አስታረቀን ነው የሚሆነው። አብ ግን በወልድ ሆኖ ስራውን የሚሰራው ካልን እንግዳው እርቁ ዓለሙን ከራሱ ጋር ያስታረቀው። በሚታየው መልኩ መድማት፣ መቁሰል፣ መሞት፣ መሰቃየት የማይታየው ባህሪ አብ በዛ በወልድ ሆኖ ስራውን የሚሰራው ይታረቀን።
ስለዚህ ከራሱ ጋር አስታረቀን የሚለው ነገር የሚመጣው ለዛ ነው። ከታረቀን በኋላ በሕይወቱ እንድናለን ስለሚል ወደ መዳን የምንሄደው የእርቁን መንገድ ከተቀበልን ነው። የእርቁን መንገድ የማበላሸት የጦፈ ስራ ተይዘዋል። ይሄ ደግሞ በሰዎች የተሰራ ነው ያለው ብዬ አላስብም። እኔ ትንሽ ከሰዎችም ከፍ ያለ የመንፈስ አሰራር አለ ብዬ ነው የማስበው እና እንደዚህ አይነት ነው የሚሉ ወገኖችንም በተቻለ መጠን ለመረዳት ሞክራለሁ። ያው ሰው እንደመሆኔ መጠን አንዳንዴ ያው ሰውነት ሊኖረኝ ይችላል። ግን በተቻለ መጠን ተረጋግቶ ያችን ነገር ቁልፏን እንዲያዩ ጥረት አደርጋለሁ። የዛ ጥረት አካል እንድትሆኝ ደግሞ ጋብዛለሁ። አንቺን እንግዲህ መልካም እማራለሁ። እስቲ ሞር አንቺ የገባሽ ለታ እኔ ሁሉ ጊዜ የፈጀብኝን ለሰዎች በሙሉ በቀላሉ የምታስረጂ ይመስለኛል። ከገባኝ ለምን አላስረዳም? ምኖረው ለዛ አይደለ እንዴ? እውነት ነው። ግን ሞር እማራለሁ። መማር ያለብኝ ሰው ነኝ። ሞር እንደዚሁ ጥያቄዎች ሲመጡ አይምሮ ላይ የሚመጡ ጥያቄዎች አሉ አይደለ? ዛሬ የመጡልኝን ጠይቅ ያለው ነገ ደግሞ የሚፈጠሩብኝ ነገር ቢኖሩ የጠሩ መሄድ ያለባቸው ነገሮች ቢኖሩ እመጣለሁ፣ እንዲሁ ጠይቃለሁ። ስለዚህ ክሊር ኢሜጅ ባገኘው ቁጥር እውነት ነው የሚያስፈልገውና ወደ እውነት መድረስ ነው። ስለዚህ ኦፍኮርስ ዛሬ ያልካቸውን ነገሮች ሁሉ እንትን እላቸዋለሁ። ሞርዲግ እያረኩ ነው። እኔ እሰማለሁ፣ ብዙ ጊዜ አዳምጣለሁ። ከሰው አንጻር ሳይሆን ከራሴ አንጻር የእግዚአብሔርን ቃል እያመሳከርኩ እግዚአብሔርም እንዲያበራልኝ ሞር ያልገባኝ ነገር ቢኖር እንዲያጠራልኝ እየጸለይኩኝ እየፈለኩኝ ነው የሚሄደውና እመጣለሁ፣ ማራለሁ፣ ሰማለሁ። ከመስማት ደግሞ ብዙ ነገር ታቾኝ የራሱን ሰማ ብዙ ነገር ነው የምወስደው። ትንሽ ጭቅጭቅ ሲሆን ነው የሚያስጠላኝ ማለት ነው። ክርክር ይሆንና ክርክር ሲሆን የመረበሽ ነገር በቃ ምንም ፖይንት ሊይዝ አልችልም እዛ ቦታ ላይ ምናምን እሱ ነገር አልወደውም እንጂ በጣም ነው የምሰማው፣ እማራለሁ። ምንም ችግር የለብኝም የመማር እግዚአብሔር ፊት በቅንነትና እውነትን ለማወቅ በፈለክ መጠን እግዚአብሔር እንደሚረዳ ስለማቅ በዛ መልኩ እማራለሁ። ችግር የለውም እና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ይዤሃለሁ ዛሬ ሞር ደግሞ የመማሩ ነገር ስላለ ነው እንግዲህ ሰፊ ጊዜውን የወሰድኩት ካንተ ጋር ማለት ነው። ፓስተር በረከት እግዚአብሔር አብስቶ ይባርክ። እንግዲህ በሚቀጥለው አይ ቲንክ ኤቭሪ ሳተርዴይ ነው ያለው መሰለኝ። ነገሮች ካልበዙብህ እንቀጥላለን ጊዜ ሲኖር። በጣም ነው የማመሰግነው። እሺ ሰላም ቆይ። አንቺም ጊዜ ያው ሰፋ ያለ ጊዜ ነው የወሰድሽው። እንግዲህ እግዚአብሔር ይጨመርበት። እንግዲህ አሜን አሜን። እሺ